አሁን ደግሞ ወደ ህግ ጠበቃ አቪ ቢተው ወደ ሉድ አልፋለሁኝ። ጤና ይስጥልኝ የህግ ጠበቃ አቪ ቢተው። ጤና ይስጥልኝ ፋሲል። በመጀመሪያ እንዴት ነው ዝግጅቱ ለሰኔ ማረር ወይም ለሽቦት በዓል? በጣም ቆንጆ ነው። 4 ቀን ተከታታይ ረፍት እያገኘን ነው። እንደገና ደግሞ እንግዲህ ያው ህዝበ እስራኤል በኦሪትን እንደገና ያመቱን የሚከልስበት ጸሎት የሚያድርበት ስለሆነ ጥሩ ነው። ግን የግል ድርጅቶች ያው 4 ቀን በመከታተሉ የስራ ላይ ችግር መፍጠሩ ጥርጥር የለውም አይደል? አመት ባሉ አዎ፣ በጣም ግልጽ ነው። እስቲ ወደ አገራችን ተጨባጭ ሁኔታ እንለፍና ግን ከዛ በፊት ከማለፋችን በፊት ካንተ ጋር በየአመቱ እናደርገው ውይይት አለ። ኢየሩሳሌምን ቀን በማስመልከት በሱዳን የተሰዉትን ወገኖቻችንን የምናስብበት ቀን ነው። በዛ ይህን ቀንም ደግሞ እንዲከበር ከፍተኛ አስተዋጽኦ ካደረጉት አንተም አንዱ ነህ። በኢትዮጵያ ወደ አጠቃላይ ድርጅት ስራ አስኪያጅ በነበርክበት ጊዜ አንተ ራስህ በሱዳን በኩል ነው የመጣኸው። ምን ታስታውሳለህ? እንደው ለአንድ ደቂቃ ያህል ብትገልጽልኝ። አዎ፣ እንግዲህ በመጀመሪያ ደረጃ ሁላችንም ማስታወስ ያለብን አያቶቻችን ትልልቆች ያለፉት ኢየሩሳሌም ጅኛኛ ቀጥሎ አመት ኢየሩሳሌም እያሉ ሲያስቡ ስለነበር ይህን በደንብ አስተምረውናል። እንደገና ደግሞ የገባችሁት በምዕራብ በኩል ነው የምትወጡትም በምዕራብ በኩል ነው የሚል አነጋገር ስለነበር ያ በጭንቅላታችን ተቀርጾ ያደግን ስለሆነ በ1979 እንደ አውሮፓ አቆጣጠር ወደ ሱዳን ሄደን ሱዳን በእርግጠኛ ጊዜ ጥሩ ጊዜ ነው የነበር፣ መማር ጥሩ ነው እና በዚያ በኩል አድርገን ነው እንግዲህ ወደ እስራኤል ሀገር የመጣነው እና በጣም ትልቅ የህሊና እርካታ ነው ያገኘነው። ምክንያቱም አንደኛ ሃይማኖታችን፣ ባህላችን ንግርቱም የነበረው ወደ ኢየሩሳሌም ትመለሳላችሁ የሚለው በእኛ በኩል መጀመሪያ ትርጉም ስላገኘ ያኔ ስንመጣ በጣም ደስተኞች ነበርነ፣ ወጣቶች ነበርነ እና በዚያ ደረጃ በእርግጥ ኋላ የመጡት ወገኖቻችን ብዙ መስዋዕትነት ቢከፍሉም ግን እግዚአብሔር ጠብቆ በዚያ ጠላት ሀገር አቆይቶ እንደምን ብሎ በእስራኤል እና ባለሜዳውያን አማካይነት ወደዚህ ሀገር ገብተናል ማለት ነው። ኦኬ፣ ትዝ ከሚሉ እንደው ለ30 ሰከንድ የምትገልጽልኝ ምሳሌ አድርገህ ከደረሰው ስቃይ ከምታስታውሰው? አዎ፣ እንግዲህ በተለይ ከ1983 84 እስከ 85 ያሉት አንደኛ በርከት ያለ ህዝብ፣ በርካታ እናቶች፣ ሽማግሌዎች፣ ህጻናት ሱዳን የደረሱበት ጊዜ ነው። ሱዳን ደግሞ በቀይ መስቀል ትብብር ብዙ እርዳታም አልተገኘም። የእስራኤል ሞሳድ የደህንነቱ ክፍልን በጥቂት ኃይል ነው የነበር እና ያን ጊዜ ብዙ በሽታ፣ ብዙ ራብ፣ ብዙ ስቃይ ነበር። በዚያ ያለው ወገኖች አሉ። ግን መስዋዕትነት ተከፍሎ በርካታ ያሉ ሰዎች ይሁዳውያን በ84 እና መጨረሻ ላይ 85 ወደዚህ ሀገር ገብተው ህልሙ በተግባር ራዕይ ሆኖ ተከስቶ ከዚህ ሀገር የኖርንበት ጊዜ ነው። ስለዚህ ከዚያን ጊዜ ጀምሮ የኢትዮጵያ ይሁዳውያን በሱዳን ሲመጡ መስዋዕትነት ከፍለዋልና አንድ የሆነ መታወሻ ቦታ ይኖራቸው። ሱዳን ሀገር መቃብር ቦታቸው አይታወቅም። በባህሉ በድንጋይ አይደለም የተቀበሩት፣ በአፈር ብቻ ነው። ቀባሪም አልነበራቸውም። በዚያ ምክንያት ብዙ ትግል ሆኖ ይኸውና በሐረ ሄርጼል በጽዮን ተራራ ኢየሩሳሌም ላይ የኢትዮጵያ ይሁዳውያን መስዋዕት የሆኑት በሱዳን በየዓመቱ ይከበራል። ይሄ እግዚአብሔር ይመስገን ቃል ኪዳኑን ደርሶ የእስራኤል መንግስትም ሰምቶ በዚያን ጊዜ ያንን እንዲወሰኑ ሆኗል ማለት ነው። ኦኬ፣ እስቲ ወደ ወቅቱ ተጨባጭ ሁኔታ እንለፍና ሐማስ የቀረበለትን ሀሳብ በአሜሪካ በኩል አልቀበልም ብሏል። በአንጻሩ ደግሞ እንደሚባለው ከሆነ እርዳታ ጉዳይ ከእጁ ስለተነጠቀ ከፍተኛ ችግር ውስጥ ገብቷል ነው የሚባለው። አንተ እንዴት ነው የምትመለከተው ያለውን ተጨባጭ ሁኔታ? አዎ፣ እንግዲህ በመጀመሪያ ደረጃ እስራኤል
ሐማስን ማጥፋት አለብን የሚል እርምጃ ከወሰደ ጊዜ ጀምሮ ለተወሰነ ጊዜ የእርዳታ ነገር አይገባም ነበር። አሁን ግን በአሜሪካን ትብብር የእርዳታ ሁኔታዎች መግባት ሲጀምሩ ሐማስ የማይፈልገው ነገር ነው የሆነበት። አሁን ድረስ እርዳታ በእውነት ተቸግሯል እየተባለ ነው። አሁን ይሄ ነገር እውነት ነው መስሎታል? ከመቸገር አልፎም በጣም ተወጥሯል። ለምን ህልውናውን ለመጠበቅ የካታር ገንዘብ አይገባለትም። አሁን እርዳታውንም እንደ ልቡ ማግኘት አልተቻለም። ስለዚህ ይኸው በ3 ነው በ4 ቀን ውስጥ 4 ሚሊዮን የሚጠጋ የእርዳታ ስጦታ ተሰጥቷል ማለት ነው። ስለዚህ መጀመሪያ ከባድ ነበር፣ ከፍ እያለ ግን አሁን እንግዲህ የሚጠበቀው በጣም ሐማስ እየተገለለ ህዝቡ እየተረዳ የሚሄድበት ሁኔታ ነው። እንግዲህ አሁን ባለው ሁኔታ ሐማስ የመጨረሻ መፈራገጡን ለማሳየት መኖሩን ለማሳየት የአሜሪካው የመካከለኛው ምስራቅ የሰላም ድርድር ኃላፊ ያቀረበውን ሀሳብ አንቀበልም ብለዋል። ሆኖም ግን የአረብ ሀገሮች እንደ ኩዌት እንደ ግብጽና ሌሎችም ተጽዕኖ እያደረጉበት ነው። ወደደም ጠላም አሁን ሌላ አማራጭ የለውም። ወይም የተጠለፉትን መልቀቅ ለተወሰነ ጊዜ የሰላም በጋዛ ቀበሌ ሰላም እንዲሰፍር ማድረግ ወይም ደግሞ ከባዱ ወታደራዊ እርምጃ መቀጠል ያው መደምሰስ ብቻ ነው። ለመደምሰስ በርግጥ ብዙ ጊዜ ይፈጃል። ግን አሁን ባለው ሁኔታ ጥሩ ሁኔታ ነው ያለ። ለምን እስራኤል 60% የጋዛን ቀበሌ ይዘዋለች። አሁን ደህናውን ከወንበዴዎቹ የመለየት ሂደት ነው የሚቀጥለው። በዚህ ከቀጠለ ለሐማስ በጣም መጥፎ ሁኔታ ነው። ይሄን ስለሚያውቅ እሺ እንደሚል እኔ ገምታለሁ። እሺ ይላል ብለህ ታስባለህ? እሺ ሌላ አማራጭ የለውም። እሺ ማለቱ ጉዳይ አሁን እስራኤል ደግሞ አያይዛ የምትጠይቀው ጥያቄ አለ። ኦኬ አጠቃላይ ተኩስ አቁም ስምምነት ከፈለጋችሁ አስረክቡንና ታጋቾችን በህይወት ያሉትን 20 እና ሌሎችንም በህይወት የሌሉትን እናንተ አዛለቃችሁ መውጣት ትችላላችሁ ብላለች። ለምን ደሞ አይቀበልም? ይሄንም አጠቃላይ ህልውናውን የሚያጠፋ ከጋዛ ሰርጥ ሐማስ የሚባል ነገር ይጥፋ ስለሚባል ይህችን ላለማድረግ ለጊዜው ክንዱን ለማሳየት እየሞከረ ነው። ግን በሂደት ይህ እንደሚሆን የታወቀ ነው። አሁን ችግሩ እስራኤል የተጠለፉት ወገኖቻችን ጉድጓድ ውስጥ ነው ያሉት። ጦርነቱ በከፋ ቁጥር ምን እንደሚሆን ስለማይታወቅ ይችን ለመጠቀም ፈልጎ ነው እንጂ በረጅም ጊዜ ርቀት ላይ ሐማስ ጋዛንም እንደሚለቅ እድለኛ የሆኑትም ወጥተው ወደ ሌላ ዓለም እንደሚበተኑ ወይም እዚያው ጉድጓድ ውስጥ እንዳሉ እንደሚቀሩ እያወቀ ነው። ለምን ብዙ አመራሮች አልቀውበታል። ማንን እንደሆነ አይታወቅም አሁን። ስለዚህ በዚህ በሚቀበለው ተለቀቀ በ60 ቀን ውስጥ ማን እንደተረፈው ምን ያህል እንዳለው ለመገንዘብ ይፈልጋል። እስራኤል ቢሆን ወገኖቿን ካወጣሽ በኋላ ልክ በሊባኖስ አሁን እንደምታደርገው ሰላም እስከሆነ ድረስ ሰላም እንሆናለን። ሰላም ከሆነ ግን ከጋዛ ሰርጥ የሚወነጨፍ ሚሳኤል ካለ ወይም ሌላ ነገር ካለ እንወስዳለን። ይኸው ከእስራኤል እኮ በሊባኖስ በኩል የተወሰነ ጊዜ ሰላም ሆነ ተብሎ ችግር ሲፈቱ ስታገኛቸው እየደበደበች ነው። ግን ህዝቡላ የበለጠ እየጠፋ ሄደ እንጂ የበለጠ አንሰራቱ የመጣበት ጊዜ የለም። ስለዚህ በጋዛ ሰርጥም ሐማስ የሚያደርገውም እንዲሁ አጉል መፈራገጥ ነው። የህግ ጠበቃ ቢቢተው ሌላው ደግሞ የሚገርመው ሁኔታ የሶሪያ ተጨባጭ ሁኔታ ነው። ኮሎኔል መኮንንንም ካንተ በፊት ጠይቄው ነበር። አልጁሊያኒ የሀገሪቱ ፕሬዚደንት ለአንድ የይሁዲ ዓለም አቀፍ ጋዜጣ በሰጠው መግለጫ የጠላታችሁን የኔም ጠላት ነው፣ ስለዚህ በጋራ ማውደም አለብን አባባሉ ሂዝቦላና ኢራን ማለቱ ነው። እንደውም የአሜሪካ ኤምባሲ በደማስቆ ተከፍቷል። ሰላምም ከእስራኤል ጋር እንፈልጋለሁ እያለ ነው። ምን ማለት ነው ይሄ ነገር? አይገርምም? እንግዲህ አዲሱ የሶሪያ ፕሬዚዳንት በመካከለኛው ምስራቅ ህልውና ለማግኘት እና የአሜሪካን ድጋፍ ለማግኘት የምዕራባውያን ድጋፍ ለማድረግ ግዴታ ከእስራኤል ጋር ሌሎች እንደሚያደርጉት ማንነቱን ማሰር ያስፈልጋል። ለምን? አንደኛ ተዚህ እንደሆነ በጦርነቱ ጊዜ የሶሪያውን ፕሬዚዳንት ለማጥቃት እስራኤል በወሰደችው እርምጃ
በሶሪያ በኩል ቁስለኞች ሲኖሩ ህዝቦችን አምጥታክም ነበር። ሆስፒታል ተከፍቷል። ደቡብ ሶሪያ ውስጥ ሆስፒታል አለ አሁን የወታደራዊ ሆስፒታል። አዎ ሁለተኛው ደግሞ ዋናው የሶሪያ ጠላት የነበሩ ኢራንና ሂዝቡላ ናቸው። እነዚህ ተመተው ብትንትናቸው ወጥቷል። ይሄ በእስራኤል እንደሆነ ያውቃል። ሶስተኛ ደግሞ አሁን ባለው ሁኔታ ቱርክ ሶሪያን በሙሉ ተቆጣጥረን በእኛ ክልል ማድረግ እንፈልጋለን፣ እኛም እንደግፋት መባል ይፈልጋል። እስራኤል ይሄን ስለምትቃወም ከሁሉም ነጻ ለመሆን ያለው አማራጭ አሜሪካን፣ ሳውዲያንና በእጅ አዙር ደግሞ እስራኤልን በመያዝ አሁን በሚደረገው ትላማታ እንዳጋጣሚ አሩጽ 40 እስራኤል ሳይ ነበር 14 ቁጥር የቴሌቪዥን ጣቢያ። እሺ አዎ በርቆኔትራን ምናምን የሶሪያውን አየሁ አይደል? እሱን አየሁ አይደል? በጣም ደስ ይላል። በጣም ህዝቡም የኛን ወታደሮች ሲያልፉ ሰላም ብሎ ነው የሚያልፈው። ስለዚህ እውነተኛው እየተገለጸ ሲሄድ ይሄ ነው መሆን ያለበትና የሶሪያው መንግስት በእውነትም ድሮ በጣም አይሲስ ናቸው ሲባሉ ነበር። አሁን ግን ማንነታቸውን እያስመሰከሩ ነው። ለምን? ከእውነት ጎን መሰለፍ ምን ያህል ጠቃሚ እንደሆነ ስለሚያውቁ። ኦኬ ግልጽ ነው። የመጨረሻ ጥያቄ ኢራንን በማስመልከት ይሆናል። አሜሪካና ኢራን ከሰላም እየተጫወቱ ነው። ይልካሉ ይመልሳሉ፣ ይልካሉ ይመልሳሉ፣ ይገናኛሉ፣ በኦማን ይገናኛሉ፣ በሮም። የት ደረጃ ያሉ ይመስላል እንዳንተ አመለካከት? እንደኔ አመለካከት በተለይ ትላንትና ነው በቀደም ዕለት ግልጽ ሆኖ ሳባ በሚባለው የተባበሩት መንግስታት የኒኩሌር ተቆጣጣሪ ድርጅት ኒኩሌር መቆጣጠሪያ የወጣው ኢራን 10 የኒኩሌር መሳሪያዎችን ለማምረት የሚያስችላት ንጥረ ነገር አላተኝ መባሉ ለአሜሪካም አዲስ ነው። እስራኤል በእርግጥ ስትጠረጥረው ነበር ስትልም ነበረ። ስለዚህ የአሜሪካው ፕሬዝዳንት ይሄን አዲስ ነገር በመያዝ ወይም አንድያውን ንጥረ ነገሩ ከኢራን መውጣት አለበት ወይም ደግሞ ያ ካልሆነ የሰላም ድርድሩን አቋርጦ ከእስራኤል ጋር ጥብቅ የሆነ ማዳግም እርምጃ መውሰድ እንዳለባቸው ይሄ ካሁኑ ግልጽ እየሆነ ነው። ለምን አሜሪካ አሁን ሰላም በማድረግ ምሳሌ ይሄንን የተገኘውን ንጥረ ነገር ዝም ብላ የምታየው ነገር አይደለም። በአጭር በሳምንት ውስጥ እኮ 10 ቦምብ መስራት የሚችልበት ሁኔታ ነው ያለ። ይሄ ከተባበሩት መንግስታትን ኦባማ ካደረጉት የሰላም ድርድርም በጎንዮሽ ኢራን የፈጠረችው ሁኔታ ስለሆነ ይሄን ማስወገድ አለባቸው። የህግ ጠበቃ አቢ ቢተው ለአንተም ለቤተሰብም መልካም ዓመት በዓል። ደህና ዋልልን። መልካም ቀን። አመሰግናለሁ። ለህዝብ እስራኤል ለእናንተም ለሁላችንም መልካም ዓመት በዓል።